ቡዜ እንግዲህ አልቅሳለች ዛሬ በወንድሟ ምክንያቱም ወንድሜ እንደዚህ አልነበረም። በሰው ጭንቅላት የሚመራ ወንድም አይደለም ያለኝ። በራሱ ጭንቅላት የሚመራ ያሰበውን ነገር ከማሳካት ወደ ኋላ የማይል ወንድም ነበረኝ። በኤፍሬም በሩቲ ነበረ የሚመራው። ዛሬ ግን በወንድሙ በሚስቱ በፊት ላይ የነበረችው የልጁ እናት በሷ ሀሳብ ነው እየተመራ ያለው እና ይሄ ወንድሜ አይደለም፣ እባካችሁ ወንድሜ ወደ ራሱ እንዲመልሰው እርዱኝ እባካችሁ ብላ እንግዲህ መለመኗን ጀምራለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ቡዜ እንደነበረው እንደ በፊቱ ማልቀሷን ጀምራለች። ይሄ ለቅሶ ሩቲን የነኳቸው በሙሉ አንገታቸውን እንደሚደፉ እንደሚያለቅሱ እንደሚያነቡ ሁላችንም እናውቅ ነበረ። ያን ቀን ደግሞ ደርሶ አሁን እያለቀሱ ይገኛሉ። በደንብ ያልቅሱ ይገባቸዋል። ምክንያቱም ንጹህ ልጅ እነሱ ህይወታቸውን የቀየረች ማንነታቸውን የቀየረች ቤታቸውን የቀየረችላቸው ዛሬ መልሶ እሷ ሲበሏት ነበረና ደግ አረጋቸው። ምክንያቱም ሩቲዬ ልቧ ንጹህ ነው፣ ብትናገርም በአፏ ልቧ ንጹህ ነው። ገባችሁ አይደለ? ንጹህ ሰው ደግሞ መቼም ወድቆ አይወድቅም። በጊዜው ሊያዝን ይችላል፣ ሊሸነፍ ይችላል፣ ልቡ ሊሰበር ይችላል፣ ብዙ ነገር ሊደርስበት ይችላል፣ ብዙ ሰው ሊክደው ይችላል። ግን መጨረሻው ማለት ነው ያምራል። ስለዚህ ሩቲ አሁን በቤቱ መንገድ አብርሃምን ያው ቤቱ ነው ቤታቸው አንድ ላይ ያሉት በየትኛው መንገድ ይሁን እኛ እሱን አይመለከተንም። የእነሱ መተት ምንጥስዮ ውስጥ እኛ እምነታችን መስቀል ነው። መስቀላችን አዳኝ ነው። ገባችሁ አይደለ? እኛ በእነሱ እምነት ምናምን አይመለከተንም። የራሳቸው የፈለጉትን ነገር ማድረግ ይችላሉ። መተታችንም እነሱ እዛ ማመን ይችላሉ። እኔ አይመለከተኝም። ስለ ሃይማኖት ማውራት አልፈልግም። የራሴን ሃይማኖት አከብራለሁ፣ የሰውን ሃይማኖት አከብራለሁ። የሃይማኖትን እንዲነጉብኝ አልፈልግም። ገባችሁ አይደለ? እኔም እነሱን መንካት አልፈልግም። ሃይማኖታቸው ከፈቀደ የትኛው ሙስሊም ኦርቶዶክስ ምናምን ይሁን ቤንጤ የሚሆኑ አይመለከተኝም። ሃይማኖታቸው ከፈቀደ መተት የሚያስደርጉ መተት ቤት የሚካሄድበት የሚሆን ከሆነ የራሳቸው ጉዳይ ነው፣ አይመለከተኝ። እዚህ ጋር ድራማውን አይቼ ነው እኔ ማውራ ማለት ነው። ገባችሁ አይደለ? ያየሁትን ነገር ነው ማውራ። ስለዚህ ሩትዬ አሁን እያደረገች ያለችው ነገር በትክክለኛ መንገድ ቢሆን ደስ ይልባልን ነበር። ግን ያው በትክክል መንገድ እንዳልሆነ የአብርሃም ሁኔታ አይታችሁ መረዳት ትችላላችሁ። የሩትዬ እህቶችም ብትሆኑ የአብርሃም እህቶችም የኤርሜላ እህቶችም ነኝ ተብዬዎቹ ማለት ነው መረዳት ትችላላችሁ። እና አብርሃም እንደዚህ አይደለም። በፊት ከትላንት ወዲያ የዛሬ ሳምንት እንደዚህ አልነበረም ስናገር የነበረው። በአንድ ቀን ልዩነት ነው እንደዚህ የሆነው እና በድንገት እንደዚህ ሲሆን ደግሞ ሰው እንደዚህ ጤነኛ ነው ብላችሁ ማሰብ ትንሽ ከባድ ነው። እና ያው እነሱ ደግሞ እኛም እንደዛ ብለን እንድናስብ ነው። እነሱ ሁለት መስቀል በፊትም ብሎ ወይንም ኧረ መስቀል አይደለም ክሩን ማለት ነው፣ ስሙን አልጠራም፣ ክሩን አውቆ ነው ያደረጉት። እኛ እንደዛ ብለን እንድናስብ ተመልካቹ እንደዛ ብሎ እንዲያስብ ማለት ነው። ገባችሁ አይደለም?